ሰላም አለይኩም ወራህመቱላህ ወበረካቱሁ። ለተከበራችሁ ቲክቶክ ጓደኞች ሙስሊም ወንድምናቶች ሁላችሁም እንዴት ናችሁ? እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ረመዳን እንዴት ይዟችኋል? አላህ ረመዳንን ጾሙ ከተቀበላቸው መልካም ስራቸውን ከወደደላቸው ከመልካም ሳልህ ባሮቹ አላህ ያድርገን ያደርጋችሁ። ከዛ በመቀጠል ኢንሻአላህ ይህንን ቪዲዮ ከምንጊዜውም በላይ ቪዲዮውን ሼር በማድረግ ተባበሩ። ለትላልቅ ዩቲዩበሮች፣ ለትላልቅ ቲክቶከሮች፣ ትላልቅ ሚዲያ ላይ የምትጠቀሙ ሙስሊም ወንድምናቶች የአላህ አደራ ለእናንተ ትቼዋለሁ። ምክንያቱም እማወራው ነገር ሁላችንም ሙስሊሙን ኡማ የሚመለከተው ስለ መስጂድ ጉዳይ ላወራችሁ ነው። ጉዳዩን በደንብ ሲያብራራላችሁ ይገባችኋል ብዬ ተስፋ አደርጋለሁ። ቪዲዮውን እዚህ ጋር አስቀምጥላችኋለሁ፣ ተመልከቱ። ከዛ ፊት ነቢያችን አለይሂ ሰላቱ ወሰላም አንድ ነገር ይናገራሉ። መን በነ አላሁ በይተን ፊ ዱንያ፣ የአላህን ቤት በዱንያ ላይ በዚች ዓለም ላይ ሲኖር በህይወት ዘመኑ እያለ አንድን የአላህን ቤት በዚች ምድር ላይ የገነባ የሆነ ሰው ቡኒየ አላሁ ለሁ በይተን ፊል ጀና፣ አላህ ለሱ በዚች ምድር ላይ አንድን የአላህን ቤት መስጂድን ከሰራ አላህ በዛችኛው ዓለም የዚች ዓለም ህዝብ ሁሉ በሚናፍቃት በወደፊቱ ዓለም ጀነት በሚባለው ዓለም ላይ አላህ ቤትን ይገነባለታል ብለዋል። አላህ ከነዛ ባሮች አላህ ያደርገን። ጀነት ላይ ቤት ከምሰራላቸው ባሮቹ ያደርገን። እንደዛ አይነት ጀግና ሰው አላህ ያደርገን ብዬ ዱዓ አደርጋለሁ። አሚን በሉ። ከዛ በመቀጠል ኢንሻአላህ ይህንን መስጂድ እስኪ ተመልከቱት። መስጂዱ ወላሂ እዚህ ሐዋሳ ላይ የሚገኝ መስጂድ ነው። ሐዋሳ ላይ የሚገኝ መስጂድ ነው። ማናችሁም መታችሁ ማየት ትችላላችሁ። ይህን መስጂድ ስትመለከቱት መስጂዱ በታሪኩ የሚገርማችሁ ነገር ሐዋሳ ውስጥ የመጀመሪያ መስጂድ ተብሎ ከሚታመነው ከአረብ ሰፈር መስጂድ ቀጥሎ ሁለተኛ መስጂድ ነው ተብሎ ታሪኩ ይነገርለታል። ይሄ መስጂድ ምናልባት ይሄ የምትመለከቱት መስጂድ ተጀምሮ የተተወው 4 ዓመት ነው። ይሄ ትልቁ ምናልባት አንድ ግራውንዱ ብቻ ተሰርቶ የተውት የሚሰራው ሰው ጠፍቶ አህለል ከይር ስላልተገኘለት አቅም ስለሌላቸው የተውት ነው። 4 ዓመት አልፏል። ከዛ ቀጥሎ ደግሞ እቺ ትንሿ መስጂድ አለች። ይሄው ከታች ከዳገቱ ወረድ ብላችሁ ይሄው እንዲሁ በቪዲዮ እያሳየኋችሁ ያለሁት ከአዲሱ መስጂድ ላይ ቆሜ ወደ ታች ሲያሳያችሁ ምናራ የላትም። ያው ጎጆ ቤት ነው የምትመስለው እቺኛዋ ማለት ነው። ጎጆ ቤት በጣም ተመስላለች። በጣም ያዘንኩበት ሁኔታ መስጂድ በዚህ ልክ ላይ እንደዚህ አንድ ተራ ሰው እንኳን ዳስ አድርጎ ከሚቀመጥባት ቤት በታች ሆነ ሳገኛት በጣም ነው የተገረምኩትና ምናልባት እቺ መስጂድ ስትመለከቷት መስጂዷ በጣም ከተቆረቆረች ቆይታለች። ሐዋሳ ውስጥ ላይ ግን ሚሰራ ሚንከባከበው ይህንን መስጂድ የሚያነሳው ስለጠፋ ነው በዚህ መልኩ እስካሁን የቆየችው። ትልቁ መስጂድም ይኸው ከተጀመረ 4 ዓመት አልፎታል። የሚገነባው ጠፍቷል። ለትልቁ መስጂድ እምላችሁ መልእክት ምንድነው? ትላልቅ አህለል ከይሮች ካላችሁ ስለዚህኛው መስጂድ ጉዳይ ላይ እባካችሁ መታችሁ ጎበኙት። ይህንን መስጂድ እዩት። መስጂዱ ደግሞ እንዲያልቅ ያለባችሁ ነገር ተረባረቡ። ትላንት ለሲዳማ ክልል ላይ እስልምና ለመጅሊስ አካላቶች ትላንት ሪፖርት ቀርቦላቸዋል። እስኪ የሚባለውን ነገር ሙሉ ኢንፎርሜሽኑን ለእናንተ አደርስላችኋለሁ። ግን አሁን እኔ እናንተን ለማስቸገር የሚፈልገው ሚዲያ ላይ ያላችሁ ወንድምናቶች እንድትተባበሩ የሚፈልገው ነገር አንድ ነገር አለ። እቺ ትንሽዬዋ መስጂድ ወላሂ ነው የምላችሁ ውስጡንም ሙሉ ነገሩን አስቀምጥላችኋለሁ። ምንድነው መስጂዱ? አንደኛው ነገር ትክክለኛ መንጣፍ የላትም መስጂዷች ትንሽዋ መስጂድ ማለት ነው። አሁን ጀማ ገብቶ የሚሰግድባት መስጂድ። ሁለተኛ በጣም ከማነሷ የተነሳ ሰው ሻራ ምናምን ይሄ ከሰፍ ጅባዎችን ነገር ይዞ ማንጠፊያ ይዞን መጥቶ ውጭ ላይ ነው አሁን ተራዊ ሰላት እየሰገደ ያለው። በዛ ላይ በተራራ እንደታጀበ ነው። ተራራው የሚገርማችሁ ነገር በመንግስት ነው ያለው። ወጣቶች ተደራጅተው ተራራው ድንጋይ እየተቆፈረ ይሸጣል። ያ ተራራ ተቆፍሮ የመስጂዱን መሬት ድንበር ላይ ደርሷል። የመስጂዱ አጥር ደግሞ አልታጠረም። እንዳያችሁት ተራራው ነው እንደዚህ የከበበው። በመንገድ በኩል ራሱ ዝም ብሎ ነው የገጠር አጥር ምናምን ቁልቋል ነገር ነው ያለው እንጂ ምንም አይነት አጥር የለውም። አሁን እኔ የሚናገራችሁ ነገር ምናልባት አቅማችሁ የሚችሉ ሰዎች ካላችሁ አግዛችሁን ይሄንን መስጂድ አንደኛ የምንፈልገው አጥሩን ነው። መስጂዱ መሬቱ ላይ ሙሉ አጥሩ እንዲታጠር ነው የምንፈልገው። ቆርቆሮ ቢያንስ 200 ቆርቆሮ እንኳን ብንገዛ 200 ቆርቆሮ መስጂዱን ዙሪያ ያጥረዋል ብዬ አስባለሁ። ከ200 ቆርቆሮ እንደገና ቢጨመርብን የመስማር የባለሙያና የሁለት መኪና እንጨት ቢፈልግብን ነው። ከዛ ውጭ ያለው ነገር በጣም ቀላል ነው ብዬ አስባለሁ። በሶስተኛ ደረጃ አሁን በጣም በጥብቅ የሚያስፈልገው ነገር መስጂዱ ምንድነው? ምንጣፍ ነው። ምንጣፍ የለውም። የሚሰገድበት ምንም አይነት ምንጣፍ የላቸውም ለህዝቦቹ። አራተኛ ደረጃ ማስቀምጠው ነገር ምንድነው? ወላሂ ነው የምላችሁ ውስጡ ላይ ቁርአን የለም። ምንም አይነት ቁርአን የለም። በጣም ትንሽዬ ናቸው ቢቆጠሩ 20 ማይሞሉ። እሱንም የተቀደዱ በጣም ያለቁ ያረጁ ቁርአኖች አሉ። የሚቀራበት ቁርአን ምንም አይነት ቁርአን የለም። አሁን የምላችሁ ነገር ምንድነው? ቁርአን መግዛት የምትችሉ እባካችሁ ለዚች መስጂድ ላይ ቁርአን አንድ መደርደሪያ የቁርአን መደርደሪያ ያስፈልጋታል። ቁርአን መደርደሪያ ውስጥ ላይ የለም፣ እንደ ኮሞዲኖ አይነት ማለት ነው። የቁርአን መደርደሪያ መግዛት የምትችሉ የቁርአን መደርደሪያ፣ ቁርአን መለየት የምትችሉ ቁርአን፣ እንደገና ባጥሩ መተባበር የምትችሉ ባጥሩ፣ እንደገና ደግሞ ምንጣፍ መግዛት የምትችሉ ምንጣፍ እንድትገዙልን ብቻ ነው የማቀርበው። እኔ ባቂሜ ወላሂ ዛሬ ወይ እስከ 20 ቁርአን ባለው እኔ ገዝቼ ያስገባለሁ ለመስጂዱ ባላህ ፈቃድ።
ኢንሻአላህ ያንን ደግሞ መረጃውን አሳያችኋለሁ በቪዲዮ። ስለዚህ ኢንሻአላህ በዚህ ነገር ላይ እንድትተባበሩን የአላህ አዳራ ይሁንባችሁ። ላለው ቪዲዮን በደንብ ሼር፣ ኮፒ ሊንክ አድርጋችሁ አድርጋቱት። ወሰላሙ አለይኩም ወራህመቱላህ ወበረካቱ።